ፊልማችንም የሚጀምረው ሆኒኮ የተባለች የሀገሪቱ ባለሀብት ልጅ ወደ አዲስ ትምህርት ቤት ስትገባ እያየናት ነው። ክፍሏ የሚማሩት 26 ተማሪዎች በጠቅላላቸው የስውር ቦዲጋርድ ናቸው። እሱንም አታውቅም እሷ። የልጅቷ አባት የሀገሪቱ የደህንነት ፕሬዝዳንት ነው። አሁን 100 የሚጠጉ ሌቦች ሆኒኮ የተባለችውን የሀብታሟን ተማሪ አንገቷ ላይ ያለውን ከ80 ሚሊዮን ዶላር በላይ የሚያወጣውን ጌጣጌጥ ለመስረቅ ልክ የሞተ እንስሳ እንዳዩ አሞራዎች እያንዣበቧት ነው። አንደኛው ነፍሰ ገዳይ ከኋላዋ እየተከተላት ነበርና አንድ ሮኪ የተባለ ተማሪ ግን ሲከታተለው ነበርና እግሩን ጠልፎ ጣለው። ይሄ ባለቢጫ ጸጉር ልጅ ታዲያ ያንን ነፍሰ ገዳይ ከጣለበት አንጠልጥሎ ሲያነሳው፣ ሆኒኮ ግን ወደ ኋላ ተመልሳ እዚህ ትምህርት ቤት ከሰው ጋር መጣላት እስር ቤት 5 ዓመት ያህል ያሳስረሃል አለችው። ሮኪ ተበሳጭቶባት ልክ እንደ ፍቅረኛሞች ሲጨቃጨቁ ያ ነፍሰ ገዳይ አጋጣሚውን ተጠቅሞ ሮጦ አመለጣቸው። ሮኪ እሷን ትቷት ደግሞ እሱን ማሯሯጥ ጀመረ። ነገር ግን ሰውየው አሳቻ ቦታ ላይ ሲደርስ ዞረና ልጁን ለምን ትከተለኛለህ ብሎ አስፈራራው። ሰውየው ሳያፍር ጭራሽ ወደ ኋላ ዞሮ ሮኪ ላይ ተሳለቀበት። ሮኪ ግን ተናዶ ሴቶችን የሚነካ ማንኛውንም ጋጠወጥ ሰው አልታገስም አለው። ከዛም ሰውየው ጠጋ ብሎ በጆሮ ምስጢር የሚነግረው መስሎ ጩቤ መዘዘበትና ሊወጋው ሲል ሮኪ በአንድ እርግጫ ቆለፈለትና ተመተህ ለመውደቅ ተነስተ ደግሞ ለመሮጥ አትቸኩል ብሎ ሕይወቴን እንኳን ዋጋ ቢያስከፍለኝ ይህችን ሴት እከላከላታለሁ አለና አስጠነቀቀው። ሮጦ ወደ ክፍል ተመልሶም ሆኒኮ ያለችበት ሁሉ ከሩቅ ይከታተላታል። ወደ ክፍል ሲገባ ሁሉም በፍርሃት ይመለከቱታል። ከመሃላቸው አንድ ሰው እንኳን ሆኒኮን ለማጥቃት አስቦ እንደሆነ ብሎ በጥርጣሬ ያያቸዋል። ሆኒኮ ግን በድንገት ከኋላው መጣችበትና በጥፊ መታው። ሁለተኛው ወደ እኔ ወንበር እንዳትጠጋ አለችው። ሰውየውን ሲመታ አይታ በጣም ጠልተዋለች ሮኪን። ሮኪ ግን ያንን ሁሉ ያደረገው እሷን ለመከላከል እንደሆነ አላወቀችም ነበር። የዳንስ ልምምድ ላይ ያለችም ከርቀት ያያታል። ስራው እሷን ከሩቅ መከታተል ነው። ምክንያቱም ማንም እሷን ጫፏን እንዲነኩበት አልፈለገም። ድንገት ዞር ሲል ደግሞ ዱርዬ ተማሪዎች አንድ ምስኪን ልጅን እያሰቃዩ አይቶ ሄዶ ሲያስጥለው ምን አገባህ ደግሞ ብለው ወደሱ ዞሩበት። አንዱን ልጅ በቦክስ ብሎ ጣለውና እንኳን የመታዋቸው የሳትኳቸው ሰዎች እንኳን ሆስፒታል እየተንከራተቱ ነው ብሎ ተሳለቀበት። የዱርዬው ጓደኛሞች ታዲያ ጓደኛቸውን ከመሬት አፋፍሰው ሮጠው ሄዱ። ወደ ጸባይኛው ልጅም ተጠግቶ ከዚህ በኋላ ድፍረትና በራስ መተማመንህን እንዲጨምርልህ ብሎ የሆነች ብረት መሰል ነገር ሰጠው። ያ ሆኒኮን ሊዘርፋት የነበረው ነፍሰ ገዳይ ሰውዬ በትምህርት ቤት ውስጥ በድጋሚ በመምጣቱ ሲያይ አሯሩጦ ረጅም ርቀትን አሳደደው። ነገር ግን ጉዳዩ ወጥመድ ነበር። ተሰብስበው ከበቡትና እሱም መደብደብ ጀመሩ። አስረውትም ያቺን ሴት ለመዝረፍ ሌላ ማፊያዎችን እንደላኩ ተናገሩ። ሮኪ አሁን ትልቅ ኃይል አግኝቼ እንደ ወፍ በርሬ ሄጄ ባድናት ብሎ ተመኘ። ነገር ግን የሆኒኮ ጓደኛ አጠገቧ ነበረችና የተላኩትን ሌቦች ምህረት የለሽ ድብደባ አደረገችባቸውና አይቀጡ ቅጣት ቀጣቻቸው። ሮኪ ያለበት ቦታ በሩ ተከፈተና የክፍሉ ተማሪዎች መታገቱን ስለሰሙ ሮጠው ደረሱለት። ጸብ ተጀመረና ተማሪዎቹ አደገኛ ስለነበሩ ሁሉንም ዘረሯቸው። አንዷ ሴት ተማሪ ጭራሽ እንደ ስፓይደርማን በሰማይ የበረረች ፋታ አነሳቻቸው። አንዱን ወንበዴ ወንበር ላይ አስራው ቆይ ለነገሩ አለቃችሁ ማን ነው? ዋናው ዱላ ዘዋሪያችሁ ማን ነው? እያለች አወጣጣችው። ሮኪ ሲያስተውል በትምህርት ቤት ከዱርዬዎች ያስጣለው ተማሪ የክፍሉ ፕሬዝዳንት ነው። ሴዶ የተባለው ይሄ ተማሪ ታዲያ ወደ ሮኪ ተጠጋና አንተ የሆኒኮ ቦዲጋርድ ልትሆንላት አትችልም፣ ምክንያቱም እኛ ባንደርስልህ ተገለህ ነበር እኮ አለው። ስለዚህ ሁሉም ነገር ይቀርብህና ከሆኒኮ ጋር የፍቅር ዴት እንድትወጡ አዝዣለሁ አለው። ሮኪ ግን ደነገጠ በጣም። እሱም በታዘዘው መሰረት ብርታቱን ሰብስቦ ሆኒኮ ስትመጣ ወደ መዝናኛ ቦታ አብረን እንሂድ ብሎ ጠየቃት። የክፍሉ ተማሪዎች ተደብቀው በቀጥታ ቪዲዮ እያዩት ነው። እሷም ግብዣውን እንደማትቀበል ስትነግረው ሰማይና ምድሩ ተገለባበጠበት። ነገሩ ግን ሌላ ነበር። ፊቱ ቆማ የምታወራው ሆኒኮ ሳትሆን የእሷን ማስክ የለበሰች ሌላ ሴት ነበረች። ይህን ያደረጉት በእሷ ተለማምዶ ድፍረት እንዲያገኝ ነበር። ከዛ ግን አበረታቱትና ምንም ፍርሃት እንዳይሰማ ነገሩት። ወዲያው ትክክለኛዋ ሆኒኮ መጣች። ለሷ ጥያቄውን ሲያቀርብላት በአንድ የተቀበለችው።
ጓደኞቹም ደስ ብሏቸው አጨበጨቡለት። በተመሳሳይ ሰዓት አንዲት ሴት የሆኒኮን ፎቶ እያየች በቅርቡ እንደምትገድላት እየዛተች እናያታለን። ያቺ ሴት የገዛ የሆኒኮ እህቷ ናት። ከዛ የሁለቱ ዴት ቀጠሮ ደረሰና ተገናኙ። ሆኒኮ እንደ ገንዘቤ ዲባባ እጇን እያውለበለበች ሮጣ ደረሰችለት። እሱ ግን ነርቨስ ሆኗል እሷ ጋር። ይሄ የሮማንቲክ ዴት ብቻ ሳይሆን የተማሪዎቹ ምርመራም ጭምር ነው። ተማሪዎቹ ከሆኒኮ በስተጀርባ ያሉ የሚከታተሏትን ሰዎች እየተቆጣጠሩ ነው። ሁለቱ በመዝናናት ላይ ያሉ የክፍሉ ተማሪዎች ልጅቱን ሊያጠቁ የመጡ ወንበዴዎችን ሲቀጠቅጡ ተመለከታቸው። እሷ ጸቡን እንዳትመለከት ግን እሱ ሆን ብሎ ይረብሻታል። ወደ ሌላ ቦታ እንድታይ ያደርጋታል። ቦታው ስለማይመች ሐይቁ ላይ በጀልባ እንዝናና ብሎ ወሰዳት። ነገር ግን ውሃ ውስጥም አንዱ ጓደኛው ሌላ ሌባ ሲደበድብ ተመለከተ። በአጠቃላይ ሆኒኮ ነፍሷ አደጋ ላይ ነው ያለው። በቀጣይ ደግሞ ሊቋቋሙት የማይችሉት ከባድ ጸበኞች መጡባቸው። የቀድሞዎቹ ለሙከራ ማሟሟቂያ ነበሩ። አሁንም መዝናናታቸውን እንደቀጠሉ ነውና ላንቺ በጣም ዋጋ የምትሰጪው ነገር ምንድነው እስቲ ንገሪኝ ብሎ ጠየቃት። ገና እሷ መልስ ከመመለሷ በፊት ግን ነፍሰ ገዳዮቹ መጡና አያቸው። ጓደኞቹን ዞሮ ሲመለከት ደግሞ ሆኒኮን አይኗን ከልላት አሉት። ከዛ ግድግዳ ላይ አስደግፏት አይንሽን ጨፍኝ አላት። ሆኒኮ ደስ ብሏት ከንፈሯን ሊስማት መስሏት አይኗን ጨፈነች። ወዲያው ጓደኞቹ መጡና እነዛን ነፍሰ ገዳዮች ቀጥቅጠው ዱቄት አደረጓቸው። አይኗን ስትገልጠው ግን ስሜቷን ስላልጠበቀላት በጣም አዘነ በራሱ። ነገሩ በዚህም አላበቃም። የአደጋ ጊዜ አላርም ጮኸና ሲሮጡ በሩ ተዘጋባቸው። ሲዞር የተመለከተው የሆኒኮን እህት ነው። ይህቺ እህቷ ገና በሕፃንነቷ ነበር አደገኛ የድብድብ ክህሎትን አዳብራ ጠላቶቿን በሙሉ ቅርጥፍጥፍ አድርጋ እየበላች አፈር ከደሜ የምታስግጣቸው። ምንም ያህል ጎበዝ ብትሆንም ግን አባታቸው በቂነሽ ብሎ አስቧት አያውቅም ነበር። በዛ ምክንያት ሁሌም እህቷን ሆኒኮን ለዚህ ጥፋተኛ ታደርጋለችና ልታጠቃት የመጣችው ለዛ ነው። እኔ ምን ብሰራ የምትወደሽውና የምትወደጂው አንቺ ብቻ ነሽ ብላ ተወቅሳለች እህቷን። ሮኪ ግን ሲከላከላት እናያለን። ግን ደግሞ ግድግዳ ላይ ለጠመደችው ቦምብ አፏ ውስጥ መቆጣጠሪያ ይዛለች። ይህም መቆጣጠሪያ ከነካሁት ሁላችንም ነደን አመድ እንሆናለን አለችው። አሁንም ደጋግማ እህቷን ልታጠቃ ስትል ሮኪ ግን ራሱን አጋልጦ ይከላከላታል። ሴዶ የተባለው ልጅ ድብቅ ማምለጫ መንገድ አገኘ። ሮኪ ግን ለማምለጥ አልፈለገም። ምክንያቱም ከሮጠ ሆኒኮ ትገደልበታለች። ሮኪ አሁን ልጅቷን ተጠግቶ ከንፈሯን መሳም ጀመረ። ሆኒኮ ደነገጠች። ነገር ግን እየሳማት የነበረው የፍቅር ሳይሆን አፏ ውስጥ የተደበቀውን የቦምቡን መቆጣጠሪያ እስኪቀበላት ነው በምላሱ። ደንግጣ ስትወድቅ ሄዶ አንጠለጠላትና እኔ ትክክለኛ የሆኒኮ ጠባቂ ነኝ አላት። ተራ ጓደኛዬ ሳትሆን ለቁም ነገር ማስባት ገና እንዳየው የወደድኳት ሴት ናት አላት። ክፍል ተመልሰው ሲያወሩም ከመሃላቸው አንድ የከዳቸው አባል እንዳለና በቅርቡ ያንን ሰው ፈልጎ ማግኘት እንዳለባቸው ተመካከሩ። ሆኒኮ ግን ወደ ሮኪ ተጠግታ ስትሳሳም የመጀመሪያ ነበር እንዲህ አለችው። እሱ ግን ተርበተበተ። ተማሪዎቹ አይተው ሳቁበት። ከሷ ፍቅር እንደያዘውን ገባቸው። ሆኒኮ የዳንስ ውድድሩ ደረሰባትና እየሰለጠነች ነበር። ገዳዮቹን በመፍራት ግን እነ ሮኪ ክፍል ተሰብስበው እሷን በሚጠብቁበትና በሚከላከሉበት መንገድ እየተወያዩ ነበር። ሆኒኮ በሩን ከፍታ ድንገት ስትገባ ግን ሙሉ እቅዳቸው ተጋለጠባቸው። ብላክቦርዱ ላይ ሆኒኮን ለመከላከል ትልቅ ግብረ ኃይል ያስፈልገናል ብለው የጻፉትን አይታ ደነገጠች። ነገር ግን ቆይታ ደግሞ ሳቀች። እሷን ለማበረታታት ያዘጋጁት ሰርፕራይዝ ብቻ ነበር የመሰላት። እንደዚህ አይነት ጓደኞች ይኖሩኛል ብዬ አስቤ አላቅም ነበር። በተለይ አንተ ሁሌ ስትከላከለኝና ስትንከባከበኝ ማየት ያስደስተኛል አለችው። አሁን አይኗን ትኩር ብሎ ዳይመንድ በሚመስሉ አይኖቹ ያየ አፈዘዛትና ሊስማት ቀስ ብሎ ተጠጋት በፍቅር። ነገር ግን እህቷ እንደ መንፈስ ከኋላ ቆማ አስደነገጠቻቸው። አሁንም አንቺ ልደትሽ በቀጣይ ወር ነው፣ አንተ ደግሞ ኬሚስትሪና ሂሳብ ትምህርትን ትጠላለህ እና የውስጥ ልብሱንም ከለሩን ተናግራ ስለነሱ ብዙ ምስጢር እንደምታውቅ ነገረቻቸው። እና ደግሞ አንተ እሷን ታፈቅራታለህ ስትለው አሁን እውነቱ ሁሉ ሲጋለጥበት በጣም ተረበሸ። ከዛ እህቷን ልትመታ ስትጠጋ ሮኪ ተከላከላትና ሆኒኮን ሮጠሽ አምልጭ ያለ አቅጣጫ ያሳያታል። በመሃል ልጅቱ ግን ሽጉጥ አውጥታ ደቀነችበትና ሆኒኮን እስከ መጨረሻ ተዋትና እኔን አግብተህ ኑር
አለበለዚያ በትንሃለው በዚህ ሽጉጥ አለችው። እሱ ግን ሆኒኮን ብቻ እንደወደዳትና ከሷ ውጪ ሰው እንደማይታየው ገለጸላት። ወደ ግድግዳ ለጥፋ እየደበደበችውም እኔን ካገባህ ተዝቆ የማያልቅ ገንዘብና ዝናን እሰጥሃለሁ አለችው። ነገሩን ለማረጋጋት የጋበዛችውን እራት ሄዶ በላላት። የከዳቸውን ተማሪ ስሙን እንደምታውቅና የምትነግረው ግን እሷን ካገባት ብቻ እንደሆነ ገለጸችለት። እሱ ግን ጥያቄዋን አልቀበል አላት። አንድ የጋብቻ ሰርተፊኬት አውጥታም እኔና አንተ መጋባታችንን የሚያረጋግጥ ፊርማ ፈርም እያለች ታስገድደዋለች። አንዱ ጓደኛቸው በጥይት ተመቶ ሆስፒታል እንደገባ ነገሩት። ተጠግቶ የመታው ልጅ ደግሞ የከዳቸው ተማሪ ነው። ይህንን ሁሉ ግን ለእህቷ እንደሚያደርግላት ያየችው ይቺ ሴት ይበልጥ ተናደደች። የተመታው ጓደኛቸው ቪዲዮ ተቀርጾ ነበርና ተሰብስበው ደጋግሞ ቪዲዮን ሲመለከቱት ከሃዲው ጓደኛቸው ሴዶ መሆኑን ደረሱበት። እሱም ክህደቱን አመነ። ሁላችሁም እዚህ ያላችሁ ደካማ ናችሁ፣ እኔ ደግሞ ልክ እንደ ንጉስ ነኝ ለእናንተ አላቸው። ሮኪ ተናዶ ሊመታው ሲል ጠልዞ ሮኪን መሬት ላይ ጣለውና ያለውን ፓወር አሳያቸው ለተማሪዎቹ ሁሉ። ከክፍል ሊወጣ ሲልም ሁሉም በሩን ዘጉበትና የምትወጣው እኛን ገድለ ከጨረስከን ብቻ ነው አሉት። ከዛ ወዲያው ሆኒኮ መጣች። ክፍሉ ተበጥብጦ ጦር ሜዳ መስሏል። እሷም ገባችና ሴዶ ዩኩዛ የተባለ የማፊያ ቡድኖችን እንደተቀላቀለ ነገረቻቸው። አባቷ የሀገሪቱ የደህንነት ፕሬዝዳንት ስለሆነ እነዛ ማፊያዎች ዋነኛ ጠላቶቹ ሆነዋል። ስለዚህ ዓላማቸው በዳንስ ውድድር ላይ ያለች ሆኒኮን መግደል ነበር። ሁሉም ተሰብስበው እንኳን እነዛን ማፊያዎች ማሸነፍ አይችሉም። ብቸኛ ጓደኛዋ እንኳን ነገሩን ስላልጣማት ከዳንስ ውድድሩ ራሷን አገለለች። ሮኪ ታዲያ ሆኒኮን ሲያገኛት እያለቀሰች ነበር። ነገሩ ከቁጥጥሬ ወጣ፣ አሁን በጣም ፈርቻለሁ አለችው። እሱ ግን በጭራሽ እንዳትጨነቅና ሁሌም ከጎና እንደሆነላት ነገራት። ከዛ ጓደኛዋን ፈልጎ አገኛትና ይሄን ሁሉ ጊዜ ከሆኒኮ ጋር ጓደኛ የነበርሽው ለሚሽናችን ስትይ ነው፣ ጓደኛሽ ስለሆነች በዚህ ጊዜ ልትለያት አይገባም አላት። ጓደኛዋም ያለፈ ጊዜያቸውን አስታውሳ ሐሳቧን ልትቀይር ስትል ሆኒኮ ሮጣ መጣችና አቀፈቻት። ዳንሱ ላይ መሳተፍ ካልፈለግሽ አላስገድድሽም አለቻት። ልጅቱ በዳንሱ ለመቀጠል ወሰነችና እየተሳሳቁ ሲተቃቀፉ ሮኪ አያቸውና እሱም ተደሰተ። በዛው ምሽት እህቷ ወደ ሆኒኮ ቤት ሄዳ ሮኪ እኔን ሊያገባኝ ተፈራርመናል አለቻት። ሆኒኮ ግን ወረቀቱ ምንም ቢል እሱ እኔን ነው የሚወደኝ ብላ በዚህ ስጋት እንደሌለባት ነገረቻት ለእህቷ። በስተመጨረሻም የዳንስ ውድድሩ ቀን ደረሰና ሁሉም ተማሪዎች ሆኒኮን ለመከላከል ተበታትነው ቦታቸውን ያዙ። አባቷም ተገኝተዋል። ከመጋረጃው በስተጀርባ ግን በዩኩዛ ማፊያዎችና በተማሪዎቹ መሃል ትልቅ ጸብ ተጀምሯል። ነገሩ ያልጣማት የሆኒኮ ጓደኛ ሆኒኮን ይዛት ወደ ጣራው ወጣች። ነገር ግን የማፊያዎቹ መሪ ይዛ ነበር አለቃቸው። ጓደኛዋ ግን ሆኒኮን ከነካሃት እገልሃለሁ አለችው። ነገር ግን ድምጿ የሴት ሳይሆን የወንድ መስሎት ደነገጠ። ከዛ የለበሱትን ማስክ ሲያወልቁ ሆኒኮ ሳትሆን ሮኪና ጓደኛው ነበሩ። በዚህ ሲያታልሉትና ትኩረቱን እዚህ ላይ ሲያደርግ ሆኒኮ ግን በነፃነት ዳንሷን እያቀረበች ነበር። ከጀርባ ታዲያ ጸቡ እንደቀጠለ ነው። አሸናፊው ገና ባይታይም እነሱ ግን እየተፋጁ ነው። ማንም ትኩረት ያልሰጠው አንድ ቦታ ግን አለ። ከመድረኩ ጣራ ላይ የሆነ ሰው ተደብቆ ትልቁን መብራት ገመዱን እየበጠሰ ነው። ከስር ደግሞ ሆኒኮ አለች። ሁለተኛውን ገመድ በጥሶ በአናቷ ሊለቅባትና ሊጨፈልቃት ሲል ግን የሆነ ሰው እጁን ይዞ መንጋጭለውን በቦክስ መታው። የሆኒኮ እህት ነበረች ያቺ። የማፊያዎቹን ቡድን ካደችና ወደ እህቷ አደላቻውን። ገመዱ ተበጥሶ እህቷ ላይ ሊወድቅ ሲል ቶሎ ያዘችው። አደጋው አሁንም አልጸዳም። አንድ ነፍሰ ገዳይ ወደ መድረኩ መጣ። የሆኒኮ ጓደኛ ግን አይታው ሳይታወቅባት ሮጣ ሄደችበት። ቢላ ይዞ ሲያስፈራራት እሷ ግን ድንገት ባገኘችው ገመድ አስራ ጎትታ ጣለችውና ቀጠቀጠችው። ምርጡ አጋጣሚ ደግሞ ሆኒኮ ስለሚካሄደው ነገር በሙሉ ምንም አታውቅም። በሰላም ስራዋን እያቀረበች ነው። እሷ ዳንሷን ማሸነፍ ላይ ብቻ አተኩራለች። ነገር ግን ጓደኛዋ ሌላ ነፍሰ ገዳይ ሆኒኮ ላይ ሽጉጥ ደቅኖባት አየችው። ሮኪ ደግሞ በማፊያዎቹ አለቃ እየተደበደበ ነው። ሽጉጥ የደቀነው ገዳይ ሊተኩስባት ሲል ግን አንድ ተማሪ ደርሶ አንገቱን ብሎ ጣላው። ሮኪ ሊገደል ሲል ግን ከድቷቸው የነበረው ተማሪ ሴዶ ደረሰለትና በስተመጨረሻም
ጓደኞቹን መርጦ አለቃው ጋር ተፋለመ። ሁለቱ ሴዶና ሮኪ የማፊያውን አለቃ ቢጣሉትም እሱ ግን ማስተር ስለሆነ አፈር ከድሜ ያበላቸው። ሮኪን ከመግደሉ በፊት የኔ ቦዲጋርድ ከሆንክልኝ ብዙ ገንዘብና ቅንጡ ሕይወትን እሸልምሃለሁ አለው። ነገር ግን አልቀበል በማለቱ ሊወጋው ሲጠጋ አንዱ ጓደኛቸው ደርሶለት ሰውየው ጋር ጸብ ጀመረ። ከዛም ሴዶ የተባለው ተማሪ ለአለቃው በሚሰራ ጊዜ የተሰበረ እግሩን እና ደካማ ጎኑን አይቶበት ስለነበረ እሱ ላይ ሄዶ መታው። ሮኪ አሁን ባለው አቅም በሙሉ እየተሽከረከረ ጠለዘው ሰውየውን። ነገሩ ያለቀ ስለሆነ ሁሉም ተሰብስበው ድላቸውን ማክበር ጀመሩ። የዳንሱ አሸናፊ ሲነገርም ወደ ሆኒኮ መብራት አበሩባትና እሷ አሸናፊ መሆኗን ተናገሩ። አባቷም ደስታውን ገለጸ። እህቷም ጥላቻዋን ትታ ለሷ ቆመችላት። ሮኪ ደግሞ እንደ ፀሐይ እያበራላት በሕይወቷ ትልቅ ብርሃንን አሳያት። እሷም ስሙን እየጠራች ደስታዋን ገለጸች። ሆኒኮ ከድሉ በኋላ ለእህቷ ውለታ ዋለች። ከአባቷ ጋር አስታረቀቻቸው። በስተመጨረሻም አባትየው ለሷም ትልቅ ዋጋን ሰጣት። በትምህርት ቤትም ሮኪ የሆኒኮ ቦዲጋርድ ሆኖ ቀጠለ። እሷ ግን ከቦዲጋርድ በላይ ከዛም በላይ እንዲሆንላት ጠየቀችው። ወደ መዝናኛቸው ቦታ በድጋሚ እንዲሄዱ ጠየቀችውና እሺ ያላት እሱም። ሁለቱም ልባቸው እየዘለለ በደስታ እያሉ ሌሎች ገዳዮች መጡባቸው። ነገር ግን እንደተለመደው ጓደኞቻቸው አፈራርሰው ዱቄት አደረጓቸው። ቀስ በቀስ ታዲያ ሆኒኮ ሮኪን እንደ ጥላ ከለላ ብቻ ሳይሆን ቃል ሳታወጣ እንኳን የሚረዳት ልዩ ሰው አደረገችው። በዚህ ሁሉ ትርምስ መሃል ሁለቱም ያላቀዱት ወርቃማ ስጦታ በመሃላቸው ተወለደ። አደጋ እንኳን የማይሰብረው ጠንካራ ፍቅር። እሱ ጎኗ እስካለ ድረስ ዓለም እንደማትጎዳ ታወቀች። ምርጡ ፊልማችንም በዚሁ ተጠናቀቀ። ፊልማችንን ከወደዳችሁት ላይክ በማድረግ የፊልም ዓለም ቻናልን ቤተሰብ ለመሆን ደግሞ ሰብስክራይብ በማድረግ ምርጥ ፊልሞችን ከኛ ታገኛላችሁ። እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። ሰላም ቆዩልኝ።